በመላው ዓለም በኒው ጀርሲው ሜትላይፍ ስታዲየም የተደረገውን የ2026 የፊፋ ዓለም ዋንጫ ፍጻሜ ጨዋታ ከመጀመሩ በፊት አንድ ወጥ የሆነ ግምት ነበረው። ሊዮኔል ሜሲ የመጨረሻውን የዓለም ዋንጫ ክብር ያነሳል፣ አርጀንቲናም ክብሯን ታስጠብቃለች የሚል ነበር። ነገር ግን እግር ኳስ ሁልጊዜም ያልተጠበቁ ታሪኮች መጻፊያ መድረክ ናት። በፍጻሜው ጨዋታ ሰፊ ግምት ያልተሰጣትና በአብዛኛው ወጣት ተጫዋቾች የተገነባችው ስፔን የአልቢሴሌስቴን ግዛት በታምር አሸንፋ 1-0 በሆነ ውጤት የዓለም ሻምፒዮና ሆናለች። ጨዋታው በ90 ደቂቃ ያለምንም ጎል ተጠናቆ ወደ ተጨማሪ 30 ደቂቃ ካመራ በኋላ በ106ኛው ደቂቃ ላይ የተቆጠረችው ብቸኛ ጎል መላውን ተመልካች በድንጋጤ ያናውጣለች። ተጠባቂዋ አርጀንቲና ምንድን የገጠማት? እቅዷስ የት ላይ ተሰናከለ? በሌላ በኩል ስፔንስ ምን አይነት አስደናቂ ታክቲክና ብቃት ይዛ በመምጣቷ ነው ይህንን ታላቅ ስኬት ያስመዘገበችው? ከረፍት ሰዓቱ የ30 ደቂቃ ውዝግብ ጀምሮ እስከ 106ኛው ደቂቃ ድራማ ድረስ ያለውን ነገር በዝርዝር እንመለከታለን። ከፍጻሜው ጨዋታ መጀመር በፊት የነበረው የስታዲየም ድባብ በቃላት ለመግለጽ የሚያስቸግር ነበር። ከ82,000 በላይ ተመልካቾች በታደሙበት የሜትላይፍ ስታዲየም 80 በመቶ በአርጀንቲና ደጋፊዎች ሰማያዊና ነጭ ማሊያ ተውጦ ነበር። ደጋፊዎቹ የመጡት ጨዋታ ለመመልከት ብቻ አልነበረም፣ የሊዮኔል አንድሬስ ሜሲን የመጨረሻ የታሪክ ምዕራፍ ለመመስከርም ጭምር ነበር። ጨዋታው እንደተጀመረ ስፔን ፍጹም የተረጋጋና የኳስ ቁጥጥር የበላይነትን ለመያዝ ስትሞክር፣ አርጀንቲና ደግሞ በደጋፊዎቿ ጩኸት በመታገዝ በፈጣን መልሶ ማጥቃት ስፔንን ለማስደንገጥ ሞክራ ነበር። ነገር ግን ትልቁ መነጋገሪያ የሆነው ውዝግብ የተከሰተው በረፍት ሰዓት ላይ ነበር። ቀደም ብለን በሰራነው ቪዲዮ ላይ እንደገለጽነው ፊፋ በረፍት ሰዓት ባዘጋጀው ትልቅ የሙዚቃ ኮንሰርት ምክንያት ተጫዋቾች ከመደበኛው 15 ደቂቃ ውጪ ከ25 ደቂቃ በላይ ሜዳ ውስጥ ሳይገቡ ቆይተዋል። ይህ ረጅም እረፍት በተለይም በአርጀንቲና ተጫዋቾች ላይ ከፍተኛ የስነ ልቦናና የሰውነት መቀዝቀዝ አምጥቷል። ሁለተኛው አጋማሽ ሲጀመር የነበረው የጨዋታ ሪትም ሙሉ በሙሉ የተቀየረው በዚህ ምክንያት እንደነበረ የብዙዎች ግምት ነው። ለመሆኑ በብዙዎች ዘንድ ፍጹም አሸናፊ ትሆናለች ተብላ የተገመተችው አርጀንቲና ምን ገጥሟት ነው? ውድቀቷስ ከየት ነው የጀመረው? የመጀመሪያውና ትልቁ ችግር የአርጀንቲና አማካኝ ክፍል በስፔን ወጣቶች መበለጡ ነው። እንደ ሮድሪ ያሉ አንጋፋና ወጣት የስፔን አማካዮች የአርጀንቲናን የኳስ መስመር ሙሉ በሙሉ አቋርጠውት ነበር። አርጀንቲና ኳስ አግኝታ ወደ ሜሲ ለመድረስ እጅግ ተቸግራ ነበር። ሁለተኛውና ጨዋታውን የገደለው ክስተት የተመዘገበው በ90ኛው ደቂቃ ላይ ነበር። የአርጀንቲናው ወሳኝ አማካይ ኤንዞ ፈርናንዴዝ ሁለተኛ ቢጫ ካርድ አይቶ በቀይ ካርድ ከሜዳ ተሰናበተ። ይህ ቀይ ካርድ አርጀንቲናን ወደ መከላከያ ሳጥን እንድታፈገፍግና 10 ተጫዋቾችን ብቻ ይዛ ተጨማሪ 30 ደቂቃ እንድትጫወት አስገድዷታል። ይሁን እንጂ አርጀንቲና እስከ መጨረሻው ሰከንድ ድረስ በሕይወት ያቆያት አንድ ታላቅ ሰው ነበር። እሱም ግብ ጠባቂያቸው ኤሚሊያኖ ማርቲኔዝ ነበር። ማርቲኔዝ በፍጻሜው ጨዋታ አስደናቂ የሚባል የዓለም ዋንጫ ፍጻሜ ሪከርድ ሰብሯል። ስፔን ያደረገቻቸውን 11 ፍጹም ግልጽ የሆኑ የጎል ሙከራዎችን በማዳን ቡድኑን በታምር አቆይቶ ነበር። ነገር ግን የአንድ ሰው ጀግንነት ብቻውን ዋንጫ አያመጣም። በሌላ በኩል ሰፊ ግምት ያልተሰጣት ስፔን ምን አይነት ተአምር ሰርታ ነው አርጀንቲናን ያንበረከከችው? ስፔን በትናንትናው ምሽት ያሳየችው ታክቲክ የእግር ኳስ ጥበብ ማሳያ ነበር። አንደኛ፣ ስፔን የኳስ ቁጥጥር የበላይነትን ሙሉ በሙሉ ወስዳ ነበር። ጨዋታውን በ65 በመቶ የኳስ ቁጥጥር ነበር የጨረሱት። ይህም አርጀንቲና በፍጥነት እንዳታጠቃና ተጫዋቾቿ እንዲዳከሙ አድርጓል። ስፔን በጨዋታው ላይ ከ20 በላይ የጎል ሙከራዎችን አድርጋለች። ሁለተኛው የአዲሱ ኮከብ የላሚን ያማልና የኒኮ ዊሊያምስ በመስመር በኩል ያደረጉት ፈጣን ማጥቃት የአርጀንቲናን ተከላካዮች ሙሉ በሙሉ አሳብዷቸዋል። ያማል ገና በወጣትነቱ በዚህ ፍጻሜ ላይ ያሳየው ብስለትና ድፍረት ለስፔን ትልቅ ጉልበት ሆኗታል። እናም ዋናው ታሪካዊ ቅጽበት የመጣው በ106ኛው ደቂቃ ላይ ነበር። አርጀንቲና በአንድ ተጫዋች ጉድላ በከፍተኛ ድካም ላይ ባለችበት ወቅት ፈርናን ቶሬስ ከቀኝ መስመር የተሻገረለትን ኳስ በአስደናቂ ብቃት የአርጀንቲና መረብ ላይ ያሳረፋት። ይህቺ ጎል ማርቲኔዝን ጭምር ያንበረከከችና ስፔንን ለሁለተኛ ጊዜ የዓለም ሻምፒዮና ያደረገች የወርቅ ጎል ሆና ተመዝግባለች። ይህ የ2026ቱ የዓለም ዋንጫ ፍጻሜ በእግር ኳስ ታሪክ ውስጥ ለዘላለም የሚታወስ ምሽት ሆኖ አልፏል። የሊዮኔል ሜሲ የመጨረሻው የዓለም ዋንጫው ጉዞ
ምንም እንኳን በሽንፈትና በእንባ ቢጠናቀቅም እሱ ግን አሁንም የዓለም እግር ኳስ ንጉስ ሆኖ ይኖራል። በሌላ በኩል ደግሞ ስፔን በአዲሱ ትውልድ ስብስብ የዓለምን እግር ኳስ የወደፊት መጻኢ ዕድል በእጇ መቆጣጠሯን አረጋግጣለች። የእረፍቱ ሰዓት መራዘም፣ የኤንዞ ፈርናንዴዝ ቀይ ካርድና የኤሚሊያኖ ማርቲኔዝ 11 አስደናቂ ኳሶችን ማዳን ጨዋታውን እጅግ ማራኪና ድራማዊ ያደረጉ ክስተቶች ነበሩ። ስፔን ግን በጽናት በታክቲክ የበላይነትና ባልተቋረጠ ጥቃት በመጨረሻም ድሏን አረጋግጣለች። ውድ የቢሼልፍ ቤተሰቦች እናንተስ በዚህ የፍጻሜ ጨዋታ ላይ ምን ታዘባችሁ? አርጀንቲና ለመሸነፏ ዋናው ምክንያት ምንድነው ትላላችሁ? የኤንዞ ፈርናንዴዝ ቀይ ካርድ ወይስ የእረፍት ሰዓቱ መራዘም ወይስ ስፔን ፍጹም ብልጫ ስላላት ነው ያሸነፈችው? የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁ እንዳትረሱ። እንዲሁም እንደነዚህ አይነት ፈጣን ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ።